ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን ደግሞ የምንማማረው ከዚህ ጋር የምታዩቸውን የተለያዩ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ እናነባለን፣ የትኛው ፊደል ይነበባል፣ የትኛውስ አይነበብም፣ እንዲሁም የአናባቢና የተነባቢ ድምጾች አገባበስ ምን ይመስላል፣ እንዴት ነው በቀላል መንገድ ማንበብ የምንችለው የምንለውን መሰረታዊ የሆነ ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ሁሌም እንደምላችሁ አትሰልቹ፣ ቪዲዮዎችን እስከ መጨረሻው ድረስ ለማየት ሞክሩ። ጀምራችሁ አታቋርጡት። እስከ መጨረሻው ድረስ መከታተል ካልቻላችሁ ምንም አይነት ለውጥ ልታገኙበት አትችሉም። ታግሳችሁ እስከ መጨረሻው ድረስ መከታተል ስትችሉ ነው ጥሩ ነገር የምታገኙበት። ከዚህ ጋር የምታዩቸው የተለያዩ እንግሊዝኛ አረፍተ ነገሮች አሉ። እነዚህን የእንግሊዝኛ አረፍተ ነገሮች እንዴት በቀላል መንገድ እናነባቸዋለን የሚለውን ፎከስ አድርገን እናያለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያ እንግሊዝኛ ንግግር ምን ይላል? አሁን ከዚህ ጋር ይህንን ቃል በቀላል መንገድ ለማንበብ ምን ማድረግ አለብን? ጅም ተነባቢ ነች፣ ዲም ተነባቢ ነች። በሁለቱ ተነባቢዎች መካከል ምን አለ? አንድ አነባቢ አለ። ማ የሚባል ኦ የሚባል አነባቢ አለ። ስለዚህ ጂኦን በዚህን ጊዜ ምን ብለን እናነባለን? ጋ ተብሎ ይነበባል። ፕሊስ ጎ ሳይሆን ጋ። ስለዚህ ጂኦን ጋ እንላለን። ዲን ለብቻዋ ድ ብለን ማንበብ። ስለዚህ ባለ ሲነበብ ጋ ድ፣ ጋድ ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ የመጀመሪያውም ተነባቢ ነች፣ ሁለተኛውም ተነባቢ ነው። ስለዚህ ሁለት ተነባቢ ፊደሎች በተከታታይ መጥተዋል። በዚህን ጊዜ ለየብቻቸው ማንበብ አለብን። ስለዚህ ቢን ብ ብለን እናነባለን፣ ወይም ደግሞ ብ ሚል ድምፅ ይኖረዋል። ኦኬ፣ ኤልኢን እንደ ሊ እናነባለን። ኤስኤስ በአንድ ድምፅ ስ ብለን ማንበብ ስ። ኦኬ፣ ሙሉ ስናነበውም ፕሌስ ፕሌስ ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ፣ ኦና ዩን እንደው ባለ ሲነበብ ይ ው ዩ። ሙሉ እናነበው ጋድ ፕሌስ ዩ። ጋድ ፕሌስ ዩ ማለት ፈጣሪ ባርክህ ወይም ፈጣሪ ባርክሽ ለማለት ስትፈልጉ ጋድ ፕሌስ ዩ ማለት ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ደብሊው ኤች ዋይ፣ ሶስቱም ተነባቢ ናቸው። ስለዚህ ደብሊው ኤች ዋይ ሁሌም በአንድ ላይ ሲመጡ ምን ብለን ማንበብ? ዋይ ብለን እናነባዋለን። ዋይ። ኦኬ፣ ዲኦን እንደ ዱ ማንበብ። ኦኬ፣ ይህን እንደነገርኳችሁ ዋይን እንደ ይ እናነባለን። ኦና ዩ በአንድ ላይ ሲመጡ እንደ ው ማንበብ። ስለዚህ በአንድ ላይ ሲነበብ ይ ው ዩ። ኦኬ፣ ኤል አይ ኢን ላይ ብለን ማንበብ። ሙሉ እናንብበው ዋይ ዱ ዩ ላይ። ዋይ ዱ ዩ ላይ፣ ለምን ዋሸህ ወይም ደግሞ ለምን ዋሸሽ ለማለት ስንፈልግ ዋይ ዱ ዩ ላይ ማለት ይቻላል። ኦኬ፣ ወደዚህኛው ስንሄድ ደብሊው ኤች ኤቲን ዋት ብለን እናነባለን፣ ወይም ደግሞ ዋት ተብሎ ይነበባል። ኦኬ፣ ከዛ ወደዚህኛው ስንሄድ ኤች ኤን እንደ ሀ ማንበብ። ፒፒ በአንድ ላይ ፕ ሚል ድምፅ አለው። ኢኤንን እንደ ን ማንበብ። ስለዚህ ባለ ሲነበብ ሀ ፕ ን ሀፕን። ሙሉ ሲነበብ ዋት ሀፕን፣ ምን ተፈጠረ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ቲኤችኤ ሁሌም ምን ተብሎ ይነበባል? ዛ ተብሎ ይነበባል። ቲን ለብቻዋ እንደ ት ማንበብ። ስለዚህ ዛንና ትን በአንድ ላይ ስናነባቸው ዛ ት፣ ዛት ተብሎ ይነበባል። አይና የስን ኢዝ ማለት። ኦኬ፣ ወደዚህኛው ስንሄድ ኤን ለብቻዋ አናባቢ ኤን አ እንላለን። ኤምኤን እንደ ማ። ኦኬ፣ ዜድኢን እንደዚህ፣ ኤንን እንደ ን፣ ጅን እንደ ግ። ኦኬ፣ አገጣጥመን ስናነበው አ ማ ዚ ን ግ፣ አማይዚንግ ተብሎ ይነበባል። ኦኬ፣ በአንድ ላይ ዛት ኢዝ አማይዚንግ፣ የሚገርም ነው እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ አይናቲን ኢት፣ አይነስን ኢዝ ማለት። ኦኬ፣ ከዛስ አይኤምን ኢም እንላለን። ኦኬ፣ ፒኦን እንደ ፖ፣ ኤስ ኤስ አይ እንደ ሲ፣
ቢን እንደ ብ ኤልኢን እንደ ል በአንድ ላይ ኢምፖሲብል ኢምፖሲብል ሙሉ ሲነበብ ኢት ኢዝ ኢምፖሲብል የማይቻል ነው እንደማለት ነው። ኦኬ ወደዚህኛው ሳይድኛውስ ምን ይላል? ደብሊው ኤች ኤቲን በአንድ ላይ ሲመጡ ምን ብላችሁ አንብቡት ብያችኋለሁ? ዋት። ኦኬ እዛ ዲኦን እንደ ዶ ዋይን እንደ ኢ ኦና ዩን ሁሌም እንደ ው ማንበብ። ስለዚህ በአንድ ላይ ይ ው ዩ። ኦኬ ኤስ ዋይ ኤስ ኤ ዋይ ሳይ ተብሎ ይነበባል። ሳይ ሙሉ ሲነበብ ዋት ዱ ዩ ሳይ ዋት ዱ ዩ ሳይ ምን አልከኝ ምን አልሽኝ ለማለት ስንፈልግ ዋት ዱ ዩ ሳይ ማለት ይቻላል። ኦኬ ወደዚህኛው ስንሄድ ኤም ዋይን ማይ እንላለን። ኦኬ ከዛስ ኤንኤን እንደ ኔ ኤምኢን እንደ ማ እንደ ም ባለ ሲነበብ ኔ ም ኔም። ከዛ አይኔስን ኢስ። ኦኬ ከዛስ ኤስን እንደ ስ አርኤን እንደ ራ በአንድ ላይ ሳራ ሳራ። ሙሉ ላንብበው። ሙሉ ሲነበብ ምን ይሆናል? ማይ ኔሚዝ ሳራ ስሜ ሳራ ነው እንደማለት ነው። ኦኬ ይህን በዚህ መንገድ ካየነ ወደዚህኛው ስንሄድ የመጀመሪያው ምን ይላል? አይናቲን ኢት ማለት አይናስን ኢዝ። ኦኬ ከዛ ቢኢን እንደ ቢ ኤስን እንደ ስ ቴን እንደ ት ባላይ ሲነበብ ቤ ስ ት ቤስት። ሙሉ ሲነበብ ኢት ኢዝ ቤስት ምን ማለት ነው? ቆንጆ ነው ጥሩ ነው እያለን ነው። ኦኬ ወደዚህኛው ስንሄድ አይናኤንን ምን ብለን እናንብብ እስኪ ሞክሩ። ኢን እንላለን። ኦኬ ከዛስ ኤስ ኤች ኦን ሾ እንላለን። አርን እንደ ር ቲን እንደ ት በአንድ ላይ ሾ ር ት ሾርት በአንድ ላይ ሲነበብ ኢን ሾርት ማለት በአጭሩ እያለን ነው። ኦኬ ወደዚህኛው ስንሄድ ኤስ አይና ቲን በአንድ ላይ ሴት ምን ብለን አነበብን ይህንን ቃል ሴት። ኦኬ ከዛ ዲኦን ዳ እንላለን። ደብሊውን እንደው ኤንን እንደን ባለ ሲነበብ ዳ ው ን ዳውን። ሙሉ ሲነበብ ሲት ሲት ዳውን ተቀመጥ ተቀመጭ እንደማለት ነው። ኦኬ ይስ ምን ይላል? ኤስ ኢኢ ሲ እንላለን። ኦኬ ከዛ ዋይን እንደ ይ ኦና ዩን እንደው ባለ ሲነበብ ይ ው። ሙሉ ሲነበብ ሲ ዩ ሲ ዩ ማለት እንገናኝ እንደማለት ነው። ኦኬ ኤስ ምን ይላል? አይናቲን ኢት አይናስን ኢዝ። ኦኬ ከዛ ሲን ለብቻው እንደ ክ ኤልኢን እንደ ሊ ኤ ሳይለንት ነች ኤንን እንደ ን ባላይ ሲነበብ ክ ሊ ን ክሊን። ሙሉ ሲነበብ ኢት ኢዝ ክሊን ንጹህ ነው እያለን ነው። ኦኬ ወደዚህኛው ስንሄድ አይናቲን ኢት አይናስን ኢዝ። ኦኬ ከዛ ኢ ኤ ኤስ ዋይ ኢዚ ተብሎ ይነበባል። ኢዚ ሙሉ ሲነበብ ኢት ኢዝ ኢዚ ኢት ኢዝ ኢዚ ማለት ቀላል ነው እንደማለት ነው። ኦኬ ወደዚህኛው ስንሄድ ቲኤችኤን እንደምን ያነበብ ነው? እንደዛ ቲን እንደ ት በአንድ ላይ ዛት ዛት። ኦኬ ከዛ አይናስን ኢዝ። እሺ ኤምኤን ማይ እንላለን። ኤንኢን እንደ ን በአንድ ላይ ማይ ኢን ማይን። ሙሉ ሲነበብ ዛት ኢዝ ማይን ያ የኔ ነው እያልን ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ካደረግነን ከተለማመርነን እመኑኝ በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። ሰናይ ጊዜ ተመኘው። ሰላም ነው።